ለ2015-2016 የምርት ዘመን የእርሻ ስራቸው የማዳበሪያ እጥረት እንደገጠማቸው በሰሜን ወሎ ዞን የሀብሮ ወረዳ አርሶ አደሮች ተናገሩ። የወረዳው ግብርና ጽሕፈት ቤት በበኩሉ ችግሩን ለመፍታት የቀረበውን ሰው ሰራሽ ማዳበሪያ በኩታ ገጠም ለሚለሙ ሰብሎች ቅድሚያ በመስጠት እያሰራጨ መሆኑን አስታውቋል። ባላለምዬ ተጨማሪ ያለው በአገራችን ያለው ባህላዊ እርሻ አስተራረስ ያልዳበረው የማሳ እንክብካቤ ከጊዜ ወደ ጊዜ የሚገኘው የሰብል ምርት እንዲቀንስ አድርጎታል። ከቅርብ ዓመታት ወዲህ የተጀመረው የአፈርና ውሃ ጥበቃ ስራ ተሻሻሉ አሰራሮችን ተግባራዊ ማድረግ የምርት ማሳደጊያ ግብዓቶችን መጠቀም በአንጻሩ የሚገኘውን ምርት ከፍ እንዲል አስችሎታል። በሰሜን ወሎ ዞን የሀብሮ ወረዳ አርሶ አደሮችም በጎርፍና የተለያዩ ምክንያቶች የማሳቸው የአፈር ለምነት ቢቀንስም የግብርና ባለሙያዎችን ምክረ ሀሳብ ተግባራዊ በማድረግ የተሻለ ምርት እያገኙ መምጣታቸውን ተናግረዋል። እርሻውን አንዴ ለጤፍ ገምሰን አይመን ደሞ እናለሰልሳለን። ከዛ አለሰለሰው በኋላ ማዳበሪያን በመጠቀም ደህና ምርት ልናገኝ እንችላለን። ጤፍን በመስመር ማሽላን በመስመር እንዘራለን። ውጤት ስራለው በጣም አሪፍ ነው። ይሁን እንጂ በ2015-2016 የምርት ዘመን ያጋጠማቸው የማዳበሪያና ሌሎች የምርት ማሳደጊያ ግብዓቶች እጥረት ከቅርብ ዓመታት ወዲህ መሻሻል የታየውን የምርት ጭማሪ እንደሚቀንስባቸው ተናግረዋል። በማዳበሪያው ያልተዘራው ያው ችክ ብሎ ነው የሚቀረው። እንደገና ያንን ነጭ ማዳበሪያ አንጥተና ስንዘራው ይነሳል። ያን አልሆነ ያው ስለለመደ ጦማዳሪ ማዳበሪያ የለም ኮምፖስት ምናምን ይያሉ ሲሉና እንዴው በፊት መሬቱን ባላስለመር ነው ማንኛይቱም ሰብል ያለ ማዳበሪያ ተዘራ። መንግስት በስፋት አስቦበት ይሄን ነገር ለአርሶ አደሩ ለቀጣይ በሰፊው ማዳበሪያን ቢያቀርብ ማዳበሪያው በነጋዴዎች እጅ መግባቱ እጥረቱንና የዋጋ ንረቱን እንዳባባሰው አርሶ አደሮቹ አስረድተዋል። አሁን እኛ ስናጣ ገበያ ላይ ሲነር ነጋዴዎች ይዘው እናገኛለን። ለብላጊ አጥሮና ማለት ነው። ገበያ ላይ ሲከድ ነጋዴ ነው ገበሬው የገዛው አንድ ጣሳ በ90 ብር በ85 ብር። የሀብሮ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ተመቼ ሲሳይ አርሶ አደሮች ያነሱት የማዳበሪያና ሌሎች የምርት ማሳደጊያ ግብዓቶች እጥረት መኖሩን አረጋግጠዋል። ያለውን ማዳበሪያ በክላስተር ለሚመረቱ ሰብሎች በማሰራጨትና የተፈጥሮ ማዳበሪያን በመጠቀም ያጋጠመውን ችግር ለማቃለል እየተሰራ መሆኑን ተናግረዋል። የማዳበሪያ አቅርቦት እጥረት አለ። ቅዳችን 14000 ነው። እስካሁን የቀረበልን ግን ወደ 3000 ማዳበሪያ ኩንታል ማዳበሪያ ነው የቀረበው። ያን እጥረት እንትን ለማለት በመጀመሪያ ሰፊ የሆነ የኮምፖስት ዝግጅት ስራዎችን ለመስራት ጥረት አድርገናል። እሱ ይከናወናል። በተለይ አሁን ማሽላ እየተዘራ ነው። ማሽላ በክላስተር ለተመረጡት ለነሱ ቀድመን ያሰራጨንበት ሁኔታ ነው ያለው።